በምክንያት ነው ይሄ ሁሉ ሰው በፍቅርሽ የወደቀው ሀይሚዬ፣ በምክንያት ነው ይሄ ሁሉ ሰው የሚከተልሽ፣ በምክንያት ነው ይሄ ሁሉ ሰው አንዳች ተከፍተሽ እንድትታየ የማንፈልገው በምክንያት ነው። ሀይሚ የሚዲያ መሪ ናት። ሀይሚ የሚዲያ ንግስት ናት። ሀይሚ የሴቶች በላይ ናት። ሀይሚ የሴቶች መምህር ናት። የሴቶች መሪ ናት የምንለው በምክንያት ነው የእውነት። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ወይኔ 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 ትላንትና ማታ ማለት ነው ኔትወርክ የለኝም ነበረ ታውቃላችሁ። እምቢ ብለው ብሰራው ወይኔ ኢትዮጵያ ውስጥ ኔትወርክ ግን ወይኔ ወይኔ ሊያሳብደን ነው። በስማም ሊያሳብደን ነው። በተለይ ይህን ሰሞኑማ በስማም ተነስቶበታል ሊያሳብድ። ትላንትና እንዴት እንደተቃጠልኩኝ ብለው ብሰራው አልሰራለኝ እና የነ ብሩኬና ሀይሚን የሙሽዬን ቪዲዮ ዛሬ ነው ያየሁትና እንደው ድክም 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 እያልኩ ነው ያየሁት ቪዲዮን ታውቃላችሁ። ድክም እኔን በቃ ሀሳቡ እንዴት ነው የሚመጣላችሁ? ሌላው አይደለም። እኔ በጣም ደግሞ ወይኔ ሙሽዬ ግን እንደው ምን አባቴ ላርግሽ፣ ምን አባቴ ላርግሽ። ምርጥ በቃ ይሆናል አይደለ? የገባትም ናት። በቃ የሆነ ብሩኬ ያው ስለሚያውቅ የሚናገራቸው ቃላቶች በጣም ያስቃሉ። እንዲሁም ደግሞ ያው በእውነተኛ ህይወት ላይ ቢሆን እንደዚህ ማለት የሆነ አይባልም አይነት ነገር ነው ሲናገር የነበረው። የፌዝና የቀልድ ነው ያው እሱ ስለሚያውቅ ማለት ነው። እኔ በጣም የገረመኝ የሙሽዬ መሸማቀቅ፣ የሙሽዬ መሳቅ፣ የሙሽዬ መፍራት። በቃ እሱ በሚጠላቸው ቃላቶች ላይ እሷ በቃ በጣለ ቁጥር እሷ ትሳቀቃለች፣ ትጎረትላለች። በሳቅ ፍርስ ነው ያልኩት ብቻ የእውነት ግን ማለት ነው። በቃ አሁን ላይ እንደዛ አይነት ቪዲዮ በቃ የናፈቀኝ ማለት ነው። እንደዚህ ልክ እንደ በፊታችሁ በቃ ፈታ ዘና። ብሩኬም እኮ አንድ ጊዜ ሀይሚ እንደዚህ ሰርቷታል አይደለ? ያው በፊትም የሆነ ጊዜ ብዙ ጊዜ ብቻ ግን እንደዚህ አይነት ፕራንክ ያደርጉ ነበርና በጣም በፍቅር ነው የሚታየው። በጣም በሳቅ በቃ ፍንድት እያልን ነው የምናየው ማለት ነው። እኛም ፈታ እያልን እየተዝናናን በቃ ምን ልበላችሁ። ኧረ በስመ አብ ብቻ ግን ደስ የሚል ቪዲዮ ነው። የትላንትና በጣም በቃ ሞተትን ያልኩት እኔ ዛሬ ነው ያየሁት ቪዲዮን። ግን እንደው ድክም ድክም ብቻዬን እንደ ጅል እየሳቁ ነው ያየሁት ታውቃላችሁ። እንደ ጅል ማለት አንዳንዱ እያንዳንዱ እንትናቸው ማለት ነው ሀረካታቸው እያንዳንዱ ነገር በቃ በጣም ነው የሚያስቀው። በጣም በቃ ፍንድት ነው የሚያደርገውና ይመቻችሁ የኔ ውዶች። እንዳቀ እንደዚህ ዘና ፈታ አድርጉ። እናቴ ማንስ ቢንጫጫኛ ምን አገባር? ዋናው እናንተ ፈታ በሉ፣ እናንተ ደስተኛ ሆኑ፣ እናንተ ፏ በሉ። ስለሌላው አይመለከትም። ወይኔ እናቴ በጣም 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 ነው የሳኩት። ብቻ የትላንትና ቪዲዮ ቃል የለኝም፣ የእውነት ቃል የለኝም። ጠዋቴን ነው ያሳምራችሁት የምር። ምን ሆነሽ ምስቂው እስከምባል ድረስ ነው ስስቅ የነበረው ድከም ምስል ማለት ነው። እናም አላችኋለሁ ቲክቶክ ላይ ዞር ዞር ስል ሀይሚዬ የሆነ ነገር ሼር አድርጋለች። እሙዬም ከተል ብላ አገኘኋት። ያው ጥቅሶች ምናምን ሼር ስታደርግ ሀይሚ ይደርሰኛል ለኔ፣ ምክንያቱም እኔም ጥቅስ ብዙ ጊዜ ስለምከታተል ማለት ነው። ላይክ ስለማደርግ አገኛታለሁ። ቡና ሰዓት የደረሰ መሰለኝ። ሁ ያዛጋኝ። ኧረ ከፈትኩባችሁ። ቡና ልጣድ እናቴ። እኔ እሷን ካልጠጣው ሰላም አላገኝም። በቃ ቀኔ የምታምረው ቡኔን ሲይዝ ነው። በቃ ሴኒዋን ጨበጥ ሳረጋት ሲይዛት ነው ቀኔን የምታሳምርልኝ። እና ውዶቼ፣ ማሮቼ፣ ፍቅሮቼ የትላንትን ቪዲዮ በጣም ፈታ ያደርጋል። ዛሬ ደግሞ እንደ አጋጣሚ ዞር ዞር ስል ቲክቶክ ላይ ይህንን መልእክት አገኘሁት ማለት ነው። ምንድነው መልእክቱ? ክብርሽ ከስሜትም ከፍላጎትም መቅደም አለበት ተብዬ ነው ያደግኩት። በትክክል በትክክል በቃ የሰው ልጅ ከምንም በላይ ክብር ይቀድማል። ክብር ይቀድማል።
በነገራችን ላይ ክብር ከመዋደድም በላይ ነው መከባበር። መከባበር ከሌለ መዋደድ ዋጋ የለውም። ክብር ከምንም በላይ መቅደም አለበት። እውነቴን ነው የምላችሁ። እችን መልእክት ሼር ያደረገቻት እዩ ለምትባል ገለገፍታ ይመስለኛል። እዩ ለምትባል ገለገፍታ ነው። ሰምተሻል? በተለይ በብሩኬ ዙሪያ በተለይ ቅርብ ጊዜ የመጣችሁ ሴቶች አላችሁ። በፊቶቹ አረ እግዚአብሔር ይስጣቸው ተው ሲባሉ ይተው ነበር። ለእናንተ ነው ይሄ መልእክት። ስሙ፣ ተማሩ ክብር ምን እንደሆነ ከሷ ማለት ነው። እዩ ክብርሽን ጥለሽ አስረገዘኝ፣ ፍቅር እንዲይዘው አደረገኝ እያልሽ ለምትጃጃይ ሴት በተለይ ክብር ከማንም በላይ ይበልጣል። ይህን ሼር ያደረገችው ትላንትና ነው ሀይሚ። ይሄ መልስ ለእዩ ይመስለኛል። እዩ ተብዬዋ ማለት ነው። አንቺ እንከፍ ማለት ነው። ክብርሽን አስቀድሚ። ገና ለገናው ለዝዶ ስሪ መስራቱን ግን ብዙ የሚሰራ አይነት ስራ እያለ ይህን ያህል ክብርሽን ዝቅ አድርገሽ አትጨማለቂ። ክብርሽን አስቀድሚ መጀመሪያ። አይደብርሽም? ትናንት ቻናሉ እያንዳንዱ ሰው ሪፖርት እያደረገ ነበር። እግዚአብሔርን ኮሜንቱን ገብቼ እያንዳንዱ ነገር አየሁት። እንዳለ ስድብ ነው። እንዳለ በሙሉ ስድብ ነው። ስድብ ነው። ከዚህ በላይ ክብር ማጣት አለ እንዴ? እያንዳንዱ ስድብ ነው። በቃ እንዳለ ክብርን ዝቅ የሚነካ። እኔ በሆን ሶሻል ሚዲያ ብቅ አለንም። እቺ በጣም ደፋር ናት። በእናታችሁ በጣም ደፋር ናት ይቺ እይቷ ብየዋ ማለት ነው። እኔ በሆን ያ ሁሉ ነገር ወርዶብኝ ደብቅ አልልም ወደ ሶሻል ሚዲያ። አታፍሪ አታይም እንዴ ነው ወይስ? እኔ እንጃ ብቻ። አንዳንድ ሰዎች ግን የእውነት ክብራችሁ ምን እንደሆነ አይገባኝም። ማለት ይሄ ቤተሰቦቻችሁ ራሱ በየሚዲያው በየቦታው በየኮሜንታችሁ ስር ክብራችሁ ዝቅ ብሎ ስትሰደቡ ሲሰሙ ሲያው ራሱ ምን ይላሉ? ወንድም ነን ተብዬዎቹማ ጭራሽ ትላንትና ብሩኬን እያስፈራሩ መጡ። እንግዲህ ከዚህ በላይ አንቺ ብቻ አይደለሽም፣ የቤተሰቦችሽን ክብር ነው ዝቅ። በተለይ ሴት ልጅ እግዚአብሔርን ክብሯን ስትጠብቅ ነው ደስ የሚለው። በጣም ነው የሚደብረው እውነት። ክብርሽን አስቀድሚ። ኧረ እየተነገረሽ ነው። ይኸው ክብርሽን አስቀድሚ እየተባልሽ ነው። ክብር የለሽም። የፈለጋ ከማንም ያመጣሽው ልጅ ብሩኬን ካልተቀበልሽ እያልሽ እዚህ በግድ ካላገባኝ ከዚህ በላይ ክብር ማውረድ የለም። የእውነት ክብረ ቢስ